የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ፋኖና ሸኔ እየተባበሩ ነው ወለጋ ላይ ደካማ የሆነው የፋኖ መዋቅር ያንሰራራ ያደረገ ያለው የሸኔ ኃይል ነው ፋኖን ማጥፋታችን አይቀርም ማለ ሽመልስ አብዲሳ በነቀምት 5ኛ ዓመት የብልጽግናን ፓርቲ መስረት አስመልክቶ በተዘጋጀ መድረክ ላይ እንኳን ብልጽግና ሆንኩኝ እስከ ህይወቴ ፍጻሜ ነፍሴ እስክትወጣ ድረስ ብልጽግና ሆኜ እኖራለሁ ብሏል አቶ ሽመልስ አብዲሳ በነቀምት ያደረጋቸው የተለያዩ ንግግሮች አሉ አወዛጋቢ አነጋጋሪ የሆኑት የአቶ ሽመልስ አብዲሳ ንግግሮች ላይ ዛሬም በዝርዝር እንመለከታለን ሽመልስ አብዲሳ ነቀምት ቆይቶ ተመልሷል በዚህም 5ኛ ዓመት የብልጽግና ክብረ በዓል ላይ ነው እንግዲህ ተገኝቶ ለደጋፊዎቹ ለብልጽግና ፓርቲ አባላት ንግግር ያደረገው በዚህም ብዙ ነገሮችን ነው እኔ ለመስማት ሞክሬ ነበር ወደ 40 ደቂቃ የሚጠጋ የሱን ንግግር ኦሮሚኛ ነው በተወሰነ ድጋፍ የሚያደርግልኝ ሰው ከጎን ሆኖ ለመስማት ሞክሬ ያለው እውነት ለመናገር ብልጽግና ፀሐይ መንግስት በተለይ ለኦሮሞ ነው የሚያወራው አብዛኛው ሽመልስ ብልጽግና ይያለ በንግግሩ የሚያነሳው አብዛኛው ክፍል ብልጽግና ለኦሮሞ ህዝብ ያስገኘውን ጥቅም ነው ለኦሮሞ ህዝብ አስገኘ የሚለው ጥቅም ግን ሌላው ማህበረሰብ እየጎዳ መሆኑን ጭምር ይናገራል እንደዚህ ሲያደርጉን የነበረን ደፍጥጠናቸው ይሄው ለእናንተ እንዲያስገኝተናል ይሄን ያደረገ ብልጽግና ነው እያለ ነው የሚናገረው በሌላው ምንድነው ሌላውን እየተጎዳ ሌላው እየተጨቆነ ሌላው እየተጨፈለቀ የተገኘ መብት ነው ለእናንተ ይዘንላችሁ የመጣ ነው ብለ እንድታስብ የሚያደርግ ንግግር ነው ሲያደርግ የነበረው በተለይ ከአማራው ማህበረሰብ ጋር በተያዘ ነው በስምም የሚጠራው ባይሆንም ማንን ሊሆን እንደሚችል ትገምታለህ ናም ብልጽግና ለኦሮሞ ህዝብ የመጣ ትልቅ እድል ይዞ የመጣ ትልቅ ለውጥ ያመጣ ፓርቲ ነው እንኳን ለብልጽግና ፓርቲ አባል ሆንኩኝ እንኳን ብልጽግና ሆናችሁ እናንተም ነፍሴ እስክትወጣ ይላል ነፍሴ እስክትወጣ የብልጽግና አባል ሆናለሁ እስከ መጨረሻውም ታምኜ ዘልቃለሁ ይላል መንገዱን ጨርቅ ያርግለት ግን የሚናገራቸው ነገሮች አሁንም በኢትዮጵያ መሃል ትልቅ አደጋ የሚፈጥር ሆኖ ነው የተገኘው ብዙ ነገር አንስቷል ፋኖና ሸኔ እየተባበሩብን ነው አይነትም ነገር አንስቷል ፋኖ በተለይ በወለጋ በጣም ደካማ የሆነ እንቅስቃሴ ነው ያለው እንዲያንሰራራ በማድረግ ረገድ እገዛ ያደረገው የሸኔ ኃይል ነው ሸኔ ነው ከኋላም ያስመታን ፋኖን ልናጠፋ ስንዘምት ከኋላ እየተከተለ የኛን ኃይሎች የሚያጠቃ ሸኔ ነው በሚል ነው እንግዲህ የገለጸው አንድ በኩልም ፋኖ ጠንካራ መሆኑን እዛ አካባቢ በሸኔም ይሁን እንግዲህ እሱን ማስረጃና መረጃ አውጥቶ መከራከር ይቻላል ሆነም ቀረም ግን እዛ አካባቢ ያለው ማህበረሰብ ፋኖ ነኝ ብሎ አልገለጸም እዛ ያለው ማህበረሰብ የአማራ ብሔር ተወላጆች ሌሎችም ራሳቸውን ለመከላከል ያደረጉት ተጋድሎ ምን ያህል እንዳስጨነቃቸው በገደምዳሜም ቢሆን ያመነበት ዲስኩሩ ነው ማለት እንችላለን ስለዚህ ሸኔ ነው ከፍተኛ የሆነ አደጋ እንዲፈጠርባቸው አድርጎ ፋኖንም በማጠናከር የሸኔ አስተዋጽኦ ትልቅ ነው ሲልም ገልጿል ሽመልስ አብዲሳ ይሄን ብቻም አይደለም ብዙ ነገሮችን ነው የሚያነሳው ብዙ መብቶችን ያነሳል የኢኮኖሚ ተጠቃሚነትን የቋንቋና ባህልን በማዳበር ረገድ የመሬት ባለቤትነትን የቀየ ባለቤትነትን የመንደር ባለቤትነትን ይሄን ሁሉ በማስገኘት ረገድ እንደ ብልጽግና የሰራ በፊት አልነበረም ወደፊትም አይመጣም ይሄ ትክክለኛው ለኦሮሞ ህዝብ የተፈጠረ ፓርቲ ነው ያለ ነው በጭብጨባ በታጀበ መልኩ ዲስኩሩን ሲያሰማ የነበረው ይሄ ሰው ብዙ ነገር እያነሳን ያለው ፋኖን ማጥፋታችን አይቀርም የሚልም ነገር አንስቷል ፋኖን እናጠፋዋለን ከስር የሚጎነትለን መኖር እንጂ እስካሁንም ያቆየው ፋኖን እናጠፋዋለን ሲልም የሚዝትበት ንግግሩን ነው እንግዲህ ለመስማት የቻልኩት ዘውዱ ሽመልስ አብዲሳ ምን ይያለ ነው ዛሬም ፉከራ ዛሬም ሽለላ ዛሬም ቀረርቶ ላይ ነው ያለው ሽመልስ አብዲሳም ሆነ አብይ አህመድ በመፎከርና በመሸለል ቀዳሚ ቢሆንም ውጤቱ ግን ዜሮ ነው በእነሱ እይታና በእነሱ ሐሳብ ቢሆን ኖሮ ዛሬ የአማራ ህዝብ እዚህ ምድር ላይ አይገኝም ነበር ግን እንደሚያስቡትና እንደፈለጉት አልሆነም እንዳልከው ወለጋ ላይ ምን ያወራል
በመቶዎች የሚቆጠሩ ወይም በሺዎች የሚቆጠሩ ወታደሮችን እኮ በአማራ ክልል አፍሰሷቸዋል። ግን ውጤታማ አልሆነም። ይህ አልሳካም ሲለው በድሮን ጭምር እየጨፈጨፈ ነው። ግን ይህም አልተሳካለትም። የሸኔ ምንም ያልፈየደውን ምንም ያላደረገውን ሸኔ ዛሬ ከፋኖ ጋር ታግሎ ይህንን ትግል የፋኖን ጥንካሬ ረድቷል ብሎ ለማለት በፍጹም አመኔታም የሚያድርበት ጉዳይ አይደለም። ማንም ሊያምነው አይችልም። በእውነቱ በጣም አሳዛኝ ጉዳይ ነው። በተደጋጋሚ ጊዜያቶች ከሸኔ ጋር ተደራድሬያለሁ ይላል፣ ተወያይቻለሁ ይላል። በአማራ ክልል ሌላውን ትግል ያላሸነፈ ወለጋ ላይ መተው ፋኖች ተዋግተውኛል ቢል ማን ነው የሚያዳምጠው ወይም የሚሰማው? እዛ እየሞቱ እኮ ያሉት አማራዎች እንጂ የኦሮሞ ልጆች አይደሉም በአብዛኛው። ያ ሲባል ግን የኦሮሞ ልጆች እየሞቱ አይደለም እያልኩ አይደለም። እየተጨፈጨፉ ያሉት ራሱ አብይ አህመድ በሚልካቸው ሰዎችና ወታደሮች እንጂ በሸኔ ኃይሎች አይደለም በየቀኑ የሚሞቱት። ስለዚህ የሚሞቱትን አማራዎች ኦሮሞ አድርጓቸው ከሆነም ጥሩ ነው። ግን እንደ አንድ ዜጋና እንደ ክልሉ መንግስት አስተዳዳሪነቱና ወይም ኃላፊነቱ እነዛን የመጠበቅና የመከላከል የዜጎቹንም አደጋ የመጠበቅ የሱ ድርሻ ነበር። ዛሬ ግን መልሶ ፋኖች መጥተው እንደዚህ ስላደረጉ በተጓዳኝ ደግሞ የሸኔ ኃይል ስለረዳቸው ነው ብሎ መናገሩ አሳፋሪ ነው። ማንም ይሁን ማንም አብይ አህመድም እንዳልከው ከዚህ ቀደም መጥቶ በመቶ ዓመታት ጊዜያት ውስጥ ባሪያ አድርጎ እንደፈለገ ሲጫወትባቸው የነበረውን አገዛዝ ዛሬ አሽቀንጥረን ጥለን እንዲያርገናል ብሎ ሲፎክር ነበር። የኢትዮጵያን ታሪክ አንዳንዴ በመቶ 50 ይከቱታል። እነ ሽመልስ አብዲሳ አብይ መጣና ወደ 100 አውርዶታል። ሌሎችም እያወረዱት ይገኛሉ። የኢትዮጵያ በ3000 ዓመት በላይ ታሪክ ያላትን ሀገር አሁን እንዳልከው እኔ እስከምሞት ብልጽግና ሞተ አልሞተ እየሰራ ያለው እየገደለና እያስገደለ ያለው ከዚህ ብልጽግና ውስጥ ነው። ማንስ ይለቀዋል? ወይ ይሞታል ወይ ወደ ወህኒ ቤት ይወርዳል። ብልጽግና ፈረሰ ማለት እሱ ራሱ ወህኒ ቤት ገብቷል ወይም ሞቷል ማለት ነው። ይሄ ምንም አማራጭ የሌለው ነው። ምንም እንደዚህ አለቅም አምኜ እቀጥላለሁ። ከሱ ውጪ ሀገርን እያጠፋ ያለ ከአብይ ጎን በቀኝ እጅ ሆኖ ማን ነውና ነው? ስለዚህ የነሱ ቀረርቶና ፉከራ የትም አይደርስም። ለዚህ ሁሉ መዘግየትና መቆየት በተለይም ኢትዮጵያዊነት መንፈስ ያላቸው ወይም ስለ ኢትዮጵያ እንቆረቆራለን የሚሉ ሰዎች አቋም ያለመያዝ ችግር ነው። ኢትዮጵያ በአሁኑ ሰዓት እየጠፋች የምትገኘው በተወሰነ ቁጥር ባላቸው ወገኖች ነው፣ ወይም ሹሞች ወይም ባለስልጣናት ወይም ኢትዮጵያን ለማጥፋት ቆርጠው በተነሱ አካላት። ስለዚህ በየትኛውም ዓለም የሚገኙ ስለ ኢትዮጵያ የሚቆረቆሩ በጋራና በአንድነት ቢቆሙ ኖሮ ዛሬ ይሄ ሁሉ መከራና ስቃይ ባልበዛብን ነበር። በውስጥም ሆነ በውጪ እርስ በርስ እየተጠላለፍን በመሄዳችን ነው ዛሬ የሚጫወቱብን። ስለዚህ የሰውዬ ጠዋትና ማታ ወለጋ ላይ አብይም ወለጋ ላይ ሌሎችም ወለጋ ላይ እየሄዱ ምንድነው የኦሮሞ ህዝብ ያገኘው? እነዚህ ሰዎች ከመጡ የኦሮሞ ማህበረሰብ እኮ ነው ፕሮፌሰር እስኪ ገብሳ ምንድነው እያለ ያለ እነ ጀዋርም ዛሬ እየተነሱ ነው። ሌሎችም የኦሮሞ ሰዎች እነ ቤቴ ኡርጌሳ ማን ነው ስለማን ነበር ሲታገል የነበረው? ከፍተኛ ጥላቻውን እየነዳ በኢትዮጵያ ላይ እንኳን ቀና አመለካከት የሌለው ለኦሮሞ ታገላለሁ ያለውን እንኳን ወስዶ እጅና እግሩን አስረው ከሆቴል ውስጥ አውጥተው የገደሉት። ዛሬ እነ ኦሮሞ ህዝብ ዛሬ እየጮኸ ነው እኮ ያለው። የሚበላው የሚጠጣው አጥቶ እያለቀ ያለው የኦሮሞ ማህበረሰብ ምን አይነት መሬት ነው ያገኘው? በመጀመሪያ ደረጃ መሬቱን ማን ወሰደበት? ከዛስ በተረፈ ምንድነው አስለቀቀው የሰጡት? የትኛውን ከተማ ነው? አርሲ ላይ ነው? ወለጋ ላይ ነው? ወይ ደግሞ ኢልባቦር ነው? ጅማ ነው? ባሌ ነው? የት ላይ ነው ኦሮሞ የተሻለ ነገር ያገኘው ወይም የተሻለ መሬት? በአማራ በዚህ በአዲስ አበባ ዙሪያ ሸገር የሚባለው ነጥቀውታል። የነጠቁትን ደግሞ ከሸዋ አማራ ላይ የተወሰደው መሬት ነው። ዛሬ ሸገር በሚለው ቦታ ላይ የተቀመጡት እነማን ናቸው? እውን የሸዋ አማራዎች ናቸው። ከወለጋ ከአርሲ ከባሌ ከተለያየ ቦታ የሚፈልጓቸውን ሰዎች እኮ አመጣው ያስቀመጧቸው በሰሜን ሸዋ ወይም በአዲስ አበባ ዙሪያ የሚገኘው የሸዋን አማራ ይቅርታ የሸዋን ኦሮሞ መሬት ነው የነጠቁት። የሸዋ ኦሮሞዎች ደግሞ 90%ዎቹ በኢትዮጵያዊነታቸው የማይደራደሩ ሆነው ስላገኟቸው እነዚህ ነፍጠኞች ናቸው እየተባሉ ዛሬም እኮ እየተረገጡ ያሉ ናቸው። ስለዚህ የትኛውን ቦታ ነው ያስለቀቁላቸው? ከራሳቸው ላይ ነጥቀው ለራሳቸው የወሰዱ ናቸው። ስለዚህ የሚያወሩትና የሚገልጹትና የሚናገሩት በሙሉ በምንም ጉዳይ ለኦሮሞ የሚጠቅም አንድም የተጨበጠ ነገር የለውም። ዛሬ የኦሮሞ ህዝብ ጩኸት ላይ ነው የሚገኘው። ምንም ያገኘው ትርፍ ነገር የለም።
የተሻለ ህይወትም የለም። በመጀመሪያ ደረጃ ስለ አንድ ብሔረሰብ አይደለም መነጋገር። ኢትዮጵያን ከሆነ የምናደርገው መዳን ካለባት ኢትዮጵያ በጋራ ማዳን አለበት እንጂ የኦሮሞን ማህበረሰብ የትኛው ነው? ጉራጌው ነው? ትግሬው ነው? አማራው ነው? ከምባታው፣ ሀዲያው ማን ነው እንደዚህ ጨቁኖት የኖረው? ስለዚህ ከማን ነው ነፃ ያወጣው? ከማን ነው? በተቻለ መጠን አሁንም ኢትዮጵያኖች በጋራና በአንድነት እስካልቆምን ድረስ ጊዜያችን ይረዝማል እንጂ የፋኖ ትግል ወደ ኋላ የሚልበትም ነገር የለም። ይህንም አይችልም። በአጭር ጊዜያት ውስጥ እነሱም እንደገለጹት በ2017 እንዳለው ይሞታል ራሱ ሽመልስ አብዲሳ እንጂ በምንም ተአምር ትግሉ ወደ ኋላ የሚል እንዳልሆነ ሊታወቅ ይገባል። ዘውዱ በዚህ በሽመልስ አብዲሳ ወደ 40-50 ደቂቃ በሚረዝመው ዲስኩሩ ላይ ብዙ ነገር አንስቷል። አሁን ቀደም ሲል አንተ የጠቀስካቸው አንዳንድ ሁኔታውን በደንብ የተረዱ የብልጽግና የሚባለው ፓርቲ የውር ድንብር አካሄድ ምን ያህል የኦሮሞን ህዝብ አደጋ ላይ እየጣለ እንደሆነ በአሁኑ ሰዓት የኦሮሞ ህዝብ በምን አይነት ስቃይ ውስጥ እንዳለ የተረዱ የተለያዩ የኦሮሞ የፖለቲካ ኃይሎች አክቲቪስቶች በአሁኑ ሰዓት እውነቱን እየተናገሩ ነው። ከቀደምት ከነበሩት የበለጠ አሁን ነው የኦሮሞ ህዝብ እየተጎዳ ያለው፣ አሁን ነው የኦሮሞ ህዝብ ከፍተኛ ችግር ውስጥ ያለው ብለው በድፍረት ወጥተው እየተናገሩ ነው። በስሙ እየማለ ግን የበለጠ የኦሮሞን ህዝብ ከፍተኛ አደጋ ውስጥ የከተተው ብልጽግናን እየታገሉ ነው ያሉት እነዚህ የተለያዩ የኦሮሞ የፖለቲካ ኃይሎች። እነሱን በጠላትነት ፈርጆ ነው የተናገረው። በስም አልጠራቸውም። ነገር ግን እነዚህ ናቸው በአሁን ሰዓት የጭቆና ታሪክ ደግሞ እንዲመጣ ያገዙ ያሉት እነዚህ እናንተን ቋንቋ የሚናገሩ የናንተ ሰዎች ናቸው እያለ የኦሮሞ የፖለቲካ ኃይሎችን እንደዚሁ ሲዘልፍ የነበረበትን መድረክ እንደሆነ ነው የታዘብነው። ሌላው በዚህ በብልጽግና ዘላቂነትን በተመለከተ ብልጽግና ልክ እንደ ህወሓት ነው የሚያስቡት። ያው የህወሓትም ልጆች ስለሆኑ እዛው ህወሓት ጋም ድክ ድክ እያሉ ያደጉ ስለሆኑ የአሁኖቹ ገዢዎች ህወሓት እንዴት አድርጎ የትግራይ ብቸኛ ፓርቲ እንደሆነ አዳኝም መንገድም መብራትም እኔ ነኝ ብሎ የትግራይ ህዝብ ሌላ አማራጭ እንዳያድርጎ ብቸኛ መዳኛ እኔ ነኝ ብሎ የትግራይ ህዝብ እንደዚህ አይነት ቅርቃር ውስጥ የከተተው ህወሓት ያንን ታሪክ ለመድገም ብልጽግና የኦሮሞ ህዝብ ብቸኛ ፓርቲ የኦሮሞ ህዝብ ሌላ መዳኛ እንደሌለው ይሄን ሁሉ ጥቅም ያስገኘለት ይሄው ፓርቲና የዚሁ ፓርቲ መሪ አብይ አህመድ ነው እያለ ነበረ ሲጨበጨብለት የነበረው። ስለዚህ አሁንም እየሰሩ ያሉት የኦሮሞ ህዝብ አማራጭ እንዳይኖረው ብዙ አማራጮች ሰዎች ኖሯቸው የሚመርጡትን የሚመራቸውን ብቻ ሳይሆን ብዙ ነገሮችን እየመረጡ በሚኖሩበት በዚህ በሰለጠነው ዓለም ላይ እነሱ ግን ብቸኛ እኛንን ምናድንህ እኛን ካልተከተልክ ያልቅላል ያበቃላል ወደ ባርነት ትመለሳለህ እያለ ነው ሽመልስ በዲስኩሩ የሚያስፈራራው። ምን እያለ ነው? የኦሮሞ ህዝብ በዚህ ደረጃ የማሰብ የማገናዘብ አቅም የለውም ብለው ነው ይህንን የህወሓትን አይነት ስትራክቸር የህወሓትን አይነት መዋቅር የኦሮሞ ህዝብ ላይ ለመትከል ብልጽግና በዚህ ደረጃ በዚህ ርቀት እየመጣ ያለው። ለማንኛውም ምላሹን እያገኙት ነው። እንዳለው ሸኔ ከፋኖ ጋር እየሰራ ከሆነ እሰየው ጥሩ ነው። እኛ የምናውቀው ሸኔ የሚያርደው ሸኔ የሚዘርፈው ሸኔ ግን የአብይ አህመድ ሸኔ ነው። አየናቸው እኮ አንድ ላይ ለአንድ ሚሽን ተሰማርተው በአንድ ቪዲዮ ላይ እኮ ወጥተዋል። ይሄ የምናየው በጣም ዘግናኝ የሆነ ባለፉት 6 ዓመታት ጆሮን ጭው የሚያደርጉ ግድያዎችን የሚፈጽመው ሸኔ የአብይ አህመድ ሸኔ ነው። የአብይ አህመድ ጃንጃዊድ ሚሊሻ ነው። አብይ አህመድ ሲፈልግ መከላከያን ይጠቀማል፣ ሲፈልግ በግራጁ ደግሞ ሸኔን ይጠቀማል። እነዛ የሚባሉ ሸኔዎች የኦሮሞ ነጻነት ሰራዊት የሚባሉት በትክክልም ይሄንን አድርገው ከሆነ በቅርቡም አጋልጠዋል መንግስትን ያደረገው ብለው አሁንም ሽመልስ እንደሚለው ተባብረው እየሰሩ ከሆነ እሰየው። እንደውም የብልጽግናን እድሜ የሚያሳጥረው እንዲህ አይነቱ ትብብር ነው ማለት እንችላልና እስቲ ምን ማለት ይቻላል ዘውድ በዚህ ላይ? እኔ ብቻ ነኝ አዳኝ ብሎ መሄድ ያመጣውን ጣጣ እና ችግርና መከራ ከዋት ማየት ይቻላል። ዛሬ የትግራይ ህዝብ ቅድም እንዳነሳው 17 ዓመት ሙሉ ታግለው ወደ ስልጣን ከመጡ በኋላ ያደረጉትን አይተናል። 27 ዓመት ሲቀመጡ ለትግራይ ህዝብ ጸብ ያለ ነገር መሬት ላይ የወረደ የሰሩላቸው አንድም ነገር የለም። ግን የትግራይ ህዝብ ማለት ህወሓት ማለት ነው በሚል የሰሩት ስራ ይኸውና ዛሬ ወገኖቻችንን የትግራይ ቤተሰቦቻችንን ለሞት ለእንግልትና ለስደት ነው የዳረጓቸው። ዛሬ ዞር ብሎ ያያቸው የሉም። በሚሊዮኖች የሚቆጠሩ የትግራይ ወገኖቻችን በራብ እየተሰቃዩ ናቸው። ዛሬም ጭምር በሺዎች የሚቆጠሩ አንዳንዶችም ወደ ሚሊዮን የሚጠጋ ሰው
የሞተው በዚህ እነሱ በፈጠሩት ጦርነት ነው በማን አለብኝነት። ዛሬም ተመሳሳይ ስራ ነው እየሰራው ብልጽግና የሚባለው የኦሮሞ ኃይል ዛሬም ከኔ ውጪ ማንም የለም እያለ የኦሮሞን ማህበረሰብ ቀደም እንደከሳው ይሄን አድርገንልሃል፣ መሬትን ሰጥተናል፣ ስልጣንን ሰጥተናል፣ በቋንቋ እንድትናገር አድርገናል፣ ትምህርትን አድርገናል። ይሄን እኮ ህወሓት ነው መጀመሪያ የሰጣቸው እኮ 27 ዓመት ሙሉ እኮ ይሄንን እድል አግኝተው ተጠቅመውበታል። ስለዚህ አሁን ምንድነው ያደረገው ብልጽግና? ምን የተለየ ነገር አምጥቶላቸዋል? ቀደም ደግሞ ምንድነው የት ቦታ ላይ ነው የተለየ ነገር ያደረገላቸው ይሰራላቸው? ብዙዎቹ እንዳልከው በተለይም በኦሮሞ ጉዳይ ላይ ተተው የሚሰሩ ከዚህ ቀደም በኦሮሞ ህዝብ ላይ እንደውም ከፍተኛ ጥላቻ ያላቸው አንዳንድ ጠባቦች የሚየምልክን ግድያ እያጎሉ የሚናገሩት ዛሬ ከዛ የባሰ ስቃይና መከራ በኦሮሞ ህዝብ ላይ ደርሷል እያሉ ነው። ምንድነው የሚያወራው አብይ አህመድና ሽመልስ አብዲሳ? ምንድነው ያደረጉ ያሉት? ስለዚህ በተቻለ መጠን አሁንም የኦሮሞ ህዝብ ወደ ህሊናው መመለስ አለበት። በእርግጥ የኦሮሞ ህዝብ አንድም ቀን ከሌላው ኢትዮጵያዊ ጋር ከሌላው ወገኖቹ ጋር የመጋጨት ሐሳብ ኖሮትም ማዕቀም ወደፊት ይኖራል ብዬ አላስብም። ግን አንዳንድ ጠባብና ዘረኞች በሚፈጥሩት ችግር ወይም ለህሊናቸው ሳይሆን ለሆዳቸው ያደሩ ሰዎች እነሱን እየተከተሉ ይህንን ማህበረሰብ በማወናበድና በማታለል ወደ ሌላ ችግር እንዲገቡ በማድረግ እርስ በርስ ለማጋጨት እያደረጉ ያለው ጥረት ቢሰፋ የመሰላቸው ግን ያልሆነላቸው በየቀኑ የሚነገረው በተለይም በአማራ በኦሮሞ ክልል የሚገኘውን ማህበረሰብ አደጋ እንዲመጣ ሲቀሰቅሱ የነበሩት ማህበረሰቡ ግን አቅፎ ይዞታል። በየትኛውም የኦሮሞ ክልል ያሉትን የአማራውን ማህበረሰብ አንደኛ ተዋልደው ተጋብተው የኖሩ ናቸው። ሚስቱን ገሎ ልጆቹን ገሎ ሊቀጥል አይችልም። ስለዚህ አሁንም ቢሆን ሸኔ የሚለው ቀደም እንዳልከው ራሱ ያሰማራቸው የአብይ አህመድ የሽመልስ ጦር እንጂ ሌላ የተለየ ነገር አይደለም። የኦሮሞ ህዝብ የሚወክለው ቀደም ሲልም ለብዙ አመታት ቢያንስ ውጤት ባይኖርም ለ60 አመታት ታገልኩ የሚለው የኦሮሞ ታጋይ ነኝ ወይም ደግሞ ስለ ኦሮሞ ታገላለሁ ያለው ኦነግ ነው። በኦነግ የሚሰሩትን ሰዎች ግማሹን አፍኗቸዋል፣ ግማሹን ገሏቸዋል፣ ግማሹን እስር ቤት ከተዋቸዋል። ይሄ እኮ ከመንገድ ላይ የወጣ ነው እኮ። ኦህዴድ ተብሎ ተቀመጠ እና አባዱላ ገመዳ የደርግ ወታደር የነበሩ አሰማ አደረገና መጣቸው። ከዛ በኋላ እንደገና ከኦህዴድ ኦፒዲዮ ምናምን እያለ አምጥቶ ዛሬ እሱን ገልብጦ ብልጽግና አድርጎ ያስቀመጣቸው ሰዎች ናቸው አብይን ጨምሮ። በ14 ዓመቱ ህወሓት ጋር ገብቶ ያሳደጉት አብይ አህመድ ዛሬ ይኸውና የሀገሪቱ ጠቅላይ ሚኒስትር ሆኖ እቺን ታላቅና ታሪካዊ ሀገር ኢትዮጵያን እያጠፉ ነው የሚገኙት። ስለዚህ የኦሮሞ ህዝብ ጠብ ያለ ነገር ያገኘው የለም። የት ላይ ነው? እኔ ማጋቸው አርሲም ባሌን እኮ ብታየው ለምለም የነበረ በደርግ ጊዜ ጭምር ሳይቀር በመንግስት እርሻ ልማት ሚኒስቴር ሰፊ ስራ የሚሰራ ለሀገሪቱ ከፍተኛ የሆነ የግብርና ኢኮኖሚ አጎልብቶ ስራ የሚሰራበት እህሉ፣ ስንዴው፣ ገብሱ የቢራ ፋብሪካው ጭምር ሳይቀር የተቋቋመበት ቢራ ገብስ የሚመረትበት ስንዴው የሚመረትበት ዛሬ የሚበላ የጠፋበት ክልል ሆኗል እኮ። ይሄንን ለሚሆነው ጅማን ብትወስደው ወለጋን ብትወስደው የወርቅ እንደ ቆፍረ ወርቅ ከተለያየ ቦታ የምታነሳበትን የወለጋን ወርቅ ያለበትን ሀገር ዛሬ ግለሰቦች እየዘረፉት የወለጋ ህዝብ ኩራብ ላይ ነው ያለው። የጅማ ህዝብ ያው ሁሉ ቡና ኤክስፖርት የሚደረግበት ዛሬ ችግር መከራ ውስጥ ነው የሚገኘው። ኤልባቦርን ብትወስደው የት ነው አሁን የኦሮሞ ህዝብ ለውጥና እድገት ያመጣው? ስለዚህ መሳይ እነዚህ ሰዎች ስራቸው ኢትዮጵያ የምትባለውን ታላቅና ታሪካዊ ሀገር ማጥፋት ነው። ሁለተኛ ይህንን ትልቅ የኦሮሞ ህዝብ ከሌላው ኢትዮጵያዊ ጋር በማጋጨት በተለይም ከአማራው ጋር አገራችን ኢትዮጵያን አደጋ ውስጥ ለመክተት የሚጥሩና የሚደክሙ ናቸው። እየተሳካ አይደለም። በቀን የኦሮሞ ማህበረሰብ ቀልቦና ባላቸው ትላልቅ ሰዎች ተከልክለዋል። እንዳትነኩ የአማራን ህዝብ ብለው በተለያየ ቦታ አግደዋቸዋል። ወጣቶቹም አያደርጉትም ተብሎ ቆሟል። እስካሁንም አልተሳካላቸው። ስለዚህ ይሄ መቀጠል አለበት። ሸኔ የሚባለው ኃይል እውነት ሸኔ ከሆነና እንዳልከው ከፋኖ ጋር የሚሰራ ከሆነ የበለጠ ተደራጅተው መስራት አለባቸው። እንደዚህ አይነት ጠንቅ የሀገርና የወገን ጠንቅ የሆነውን ፓርቲና ሰዎች ከስልጣን አስወግደው በጋራ ቢሰሩ ህወሓትም ጨምሮ እዚህ 270 ሺህ ወታደር አለኝ ብሎ ያስቀምጠ እየቀለበ ያለውን ከሆነ ተነስቶ ስለ ትግራይ ህዝብና ስለ ኢትዮጵያ ሲል በጋራ መስራት ይጠበቅባቸዋል እንጂ በዘር ቋት ቢቀጥሉ የትም እንደማይደርሱ መታወቅ አለበት። ስለዚህ በተቻለ መጠን ኢትዮጵያን ለማዳን አሁንም በውጪ የሚገኘው ለህሊናው የማያድርና ለሆዱና እንደዚሁም ለልዩ ጥቅማ ጥቅሞች ተደልሎ በኢትዮጵያ ላይ ደባ የሚሰሩትን
ጭምር ሳይቀሩ ኢትዮጵያን ለመታደግ ጠንክረን በጋራ መስራት ይጠበቅብናል ነው የምለው መሳይ እንጂ የነዚህ ሰዎች ወደዚህ ወደዛ ማለት የትም አያደርስም። ኢትዮጵያኖችም የሚጋጩበት ምንም ምክንያት ሊኖር አይገባም። ዘውዱ ሌላው በሽመልስ ዲስኩር ላይ የሰማውን ነገር መስዋዕትነት ከፍሎ ይላል። ብልጽግና መስዋዕት አድርጎ መስዋዕት ሆኖ መስዋዕት የት ነው መስዋዕትነትን የከፈለው ብልጽግና? የት ጦር ግንባር ነው ሽመልስ አብዲሳ ተሰልፎ ነፃ ያወጣው? አብይ አህመድ የትኛው ግንባር ተሰልፎ ነው? አዎ በኢትዮ ኤርትራ ጦርነት ጊዜ ሬዲዮ ምንድነው መገናኛ ሬዲዮ ያዥ ነበረ። እሱ ነው የሚነግረን የትኛውን ጦርነት ተሳትፎ የትኛውን መስዋዕትነት ከፍሎ ይህን ስልጣን እንደጨበጡ እኮ በቦታው ወይም ደግሞ በታሪክ ውስጥ ባንኖር ይቆጨን ነበረ እንዴ። የባዕድን መዝረክረክ የነ ደመቀ መኮንን የነ ገዱ አንዳርጋቸው በወቅቱ የነበሩት የባዕድን መሪዎች መዝረክረክ አብይን ወደፊት አመጣው እንጂ የቱ መስዋዕትነት ነው? እንደው አንዳንድ ጊዜ ለራሳቸው ታሪክ ፈጥረው ይነግሩና እሱኑ ይሰማሉ። ከዛ በኋላ ሌላም ሰው እሱን ታሪክ የሚቀበል አድርገው ነው የሚያስቡት። ሽመልስ አብዲሳ አናቆም እንዴ? የነ አባይ ጻዬ ተላላኪ የነሱ አፋሽ አጎንባሽ የሆኑ የኦህዴድ ሰዎች አይደሉ እንዴ? በዚህ በፋኖና በቄሮ በመጣው ትግል ተንጠልጥለው ስልጣን ያዙት። ድንኳን ሰባሪ እኮ ናቸው። ድንኳን ሰብረው ነው ስልጣን ያዙት። የትኛው መስዋዕትነት ነው የሚያወራው? አብይም አንዳንዴ ልክ የሆነ ተአምር ሰርተው በጦር ምንድነው ቁልቁለት ዳገቱን ሸንተረሩን አልፈው መስዋዕትነት ከፍለው ምንድነው በሬሳ ላይ ተረማምደው የመጡ አስመስለው ነው የሚያወሩት። ጥይት እኮ የሰማ አይደለም እኮ ሽመልስ አብዲሳ። ጦርነት የሚያቆም ምናልባት በፊልም ሊሆን ይችላል። እና እንደዚህ አይነት ልክ መስዋዕትነት ከፍለን ያመጣ ነው ይላል። ምንም መስዋዕትነት አልከፈላችሁም። አጭበርብራችሁ አወናብዳችሁ ስልጣን ላይ ወጣችሁ። ይሄንን አደገኛ ካርድ መዘዛችሁ። የኢትዮጵያ ሕዝብ ደግሞ ስለ ነገ ስለሚያስብ ታገሳችሁ። በስልጣን ላይ መቆየታችሁ ሚስጥር ጭካኔያችሁ ብቻ ነው፣ አረመኔነታችሁ። ሌላ ምንም ጥበብ የላችሁም። ስለዚህ ይህንን ነገር መልሶ መላልሶ ይነግራችኋል። ምንም መስዋዕትነት የለም፣ በዚህ የሚጻፍ ታሪክም የለም። እግር በክር እየተከታተለ የሚያመክን ትውልድም እየመጣ ነው። ራሱ ከኦሮሞ ውስጥ ኦሮሞን የማይመጥን ፓርቲ ነው ስልጣን ላይ ተቀምጠው። የኦሮሞ ታሪክ እንዳለ ኦሮሞ ትልቅ ህዝብ ነው፣ የኢትዮጵያ ምሰሶ ነው። ያንን ታሪክ እንዳልነበረበት ባይተዋር አድርገውት ልክ ከአብይ አህመድ ጀምሮ የኦሮሞ ህዝብ እንዳለፈለት ምንድነው ብርሃን ፀሐይ እንደወጣለት አድርገው ሊነግሩት ይፈልጋሉ። ይህንን ነገር መታገል ያለበት ከማንም በላይ የኦሮሞ ህዝብ ነው የሚለውን ነገር ለማንሳት ያለው ምናልባት ከሽመልስ አንፃር የምጨምረው ከሌለ ወደሚቀጥለው ርዕስ እሄዳለሁ። ሂደቱና ውሸቱ የታወቀ ነው። እሱም ሳይሆን አለቃውም አብይ አህመድም በውሸት የታቀኑ ናቸው። ግን የኢትዮጵያ ህዝብ አሁን እየነቃ ነው። ትውልዱ እያወቀ ነው። ኢትዮጵያን ምን ሊያደርጓት እንዳሰቡ እየተረዳ ስለሆነ በጋራ ሆነን አሁንም መስራት የሚገባን መስራት አለብን። ትግሉ ይቀጥላል። ወደ ውስጥ ወደ አማራ ክልል እንሂድና አማራ ክልል በወቅታዊ ሁኔታ ምን አለ? በተለያየ አቅጣጫዎች የምንሰማቸው የድል ዜናዎች አሉ። የድል ዜናዎቹን በተመለከተ ከየቀጠናው የመጡልን ዜናዎች እንደሚያሳዩት አሁንም በአገዛዙ ኃይል ላይ ከፍተኛ ኪሳራ የሚያደርሱ ጥቃቶች መፈጸማቸውን ነው። በሰሜን ወሎ ወይም ወሎ አካባቢ ማህበረሰቡ ሸፍቷል ነው። መሳሪያውን አንስቶ ፋኖን እየተቀላቀለ ነው። ምክንያቱም ከፍተኛ የሆነ በድሮንና በከባድ መሳሪያ እልቂት እየፈጸመ በመሆኑ ህዝቡ ወደ ፋኖ የሚቀላቀልበትን ውሳኔ እንዲወስን አድርጎታል። በዚህም የተነሳ በቃን ብልጽግና ብሎ ተነስተዋል። በፊትም በቃን ያለ ነው። ምናልባት በተወሰነ ደረጃ ፈራተባ ያለ መሀል ላይ ነበር። እሱም አንድ ላይ ተያይዞ በአሁኑ ሰዓት አገዛዙን ለመጣል ሰፊ እንቅስቃሴ እያደረገ እንዳለ ነው የአማራ ፋኖ በወሎ የህዝብ ግንኙነት ክፍል አርበኛ አበበ ፈንታው ያደረሰን መልእክት ወይም ደግሞ መረጃ የሚያሳየው። እንደዚሁ በጎጃምም ደብረ ማርቆስ አካባቢ በተለያዩ ቀጠናዎች እንደዚሁ ውጊያ እየተካሄደ ነው የሚገኘው። አገዛዙ የፕሮፓጋንዳ አንዳንድ መድረኮችም እንደዚሁ ጽንፈኛውን ገደል ነው ደመሰስ ነው የሚል ዜና እያወጡ ነው። ያ ቦታ እውነት የተፈጸመው ነገር አለ ወይ ብለህ ስትጠይቅ አርሶ አደሮችን ሰብስቦ በጣም በሚያሳፍር ሁኔታ አርሶ አደሮችን መሳሪያ ቀምተው እነሱን አሰልፈው ያስታውቃሉ አርሶ አደር መሆናቸውን። በእርግጥ የሚዋጋውም አርሶ አደር ነው በአሁኑ ሰዓት። ነገር ግን እነዚህ ከምን ውስጥም የሌሉ በሰላም ቤታቸው ተቀምጠው ያሉትን አርሶ አደሮች ሰብስቦ ምርኮኞች ናቸው ብሎ ፕሮፓጋንዳ እየሰራባቸው እንዳለን የታዘብ ነው። ያሳዝናል። እውነተኛው በፋኖች የሚደረገው ተጋድሎና የምርኮ ሁኔታ ግን
ያው ለዓለምም ህዝብ እንደው እንዲደርስም በሚል በቪዲዮ ተቀርጾ ነው እያገኘ ነው ያለነውና በጣም ብዙ ድሎች አሉ። ብዙ ተጋድሎች እየተደረጉ ነው ያሉት። በሰሜን ሸዋ ያለው የአማራ ፋኖ የሸዋ ጠቅላይ ግዛት እዝ እንደዚሁ 2 ክፍለ ጦሮችን በአንድ በማዋሃድ ትልቅ ኮር መመስረቱንም ይፋ አድርጓል። ይሄ በተለይ ለሚቀጥለው የህልውና ተጋድሎ ትልቅ ምዕራፍ የሚጠብቁት የህልውና ተጋድሎ ከፊታቸው ይገኛል። ለዛ አስተዋጽኦ ያደርጋል የተባለ የኮር ምስረታ ነው ያደረጉት። ይህንን በተመለከተም የክፍለ ጦሩን የኮሩን አዛዦች ለማግኘት እየሞከርን ያለ ነው። በአጠቃላይ በአማራ ክልል አሁንም የህልውና ተጋድሎ መስመሩን ይዞ እየሄደ ይገኛል። ጫናዎች፣ ግፊቶች በፋኖች ላይ እየተደረጉ ነው። አገዛዙን የጀርባ አጥንቱን መስበር የሚያስችል ትግል ውስጥ መግባት አለባቸው የሚለው ጫና ከውስጥም ከውጭም እየመጣባቸው ነው። ያንን ለማድረግ ደግሞ እነሱ ስራቸውን እየሰሩ እንዳለም በመግለጽ ላይ ናቸው። ዘውዱ እንዴት ነው በአማራ ክልል ያለው ሁኔታ? እውነት ነው መሳይ እንዳልከው ነው። ትግሉ የሚቆም አይደለም፣ ጠንክሮ የቀጠለበት ነው። በተለይ በሰሜን ሸዋ ላይ የፈጸሙት ደባና ተንኮል የሚታወቅ ነው። ከዚህ ቀደም እንደምታውቀው መሪዎቹን ጭምር በመከፋፈልና በመበታተን ያደረጉት ነገር ለጊዜው የተሳካ ቢሆንም ግን ጉዳዩን የተመለከተው የአማራ ፋኖ ችግሮቹን ቀርፎ ትላልቅ ስራዎችን እየሰራ ነው የሚገኘው። በእርግጥ ከውስጡ ይጠፋል ማለት አይደለም። በተለያየ ጥቅማጥቅም በተለያየ ኢጎ ደግሞ ይሄንን ስልጣን ይገባኛል ወይም ምን ይሆናለሁ በሚል ባለማወቅ በሚፈጸሙ ስህተቶች የተፈጸሙ ችግሮች እንዳሉ እንረዳለን። ይሁን እንጂ አሁን ማንም ከስህተቱ ተመልሷል። ቅድም እንዳልከው መሰል ገበሬው ጭምር ከዛሬ ነገ እንደው እንትን ይመጣል፣ ለውጥ ይመጣል፣ እንደዚህ ይደረጋል ብሎ ሲያስብ የነበረው ጭምር ሳይቀር አሁን ቆርጧል። ለምን? በጠራራ ፀሐይ ነው የሃይማኖት ተቋማቸውን፣ ትምህርት ቤቶቻቸውን፣ የሆስፒታል ተቋሞችን እያወደመ ከዛም አልፎ ተርፎ በግለሰብ መኖሪያ ቤቶች ጭምር ሳይቀር ሰዎችን እየገደለ ነው ያለው በደቡብ። ስለዚህ ከዚህ አካል ጋር እንዴት አድርገን መቀጠል የምትችለው? የተወሰኑ ተርፈው አምነውት ምናልባት በመወላወል ላይ የነበሩ በካድሬዎቻቸው ቅስቀሳ ለውጥ ይመጣል ብለው ያሰቡ ዛሬ በሙሉ ፋኖን ተቀላቅሏል። ትግሉ አሁን ከተወሰኑ ቁጥር ካላቸው ሰው ጋር አይደለም የሚታገለው። በተደጋጋሚ ገልጬዋለሁ። እንግዲህ በዓለም ላይ እንደ ፋኖ ታሪክ የሚሰራ ታጣቂ አይደለም። በተደጋጋሚ ጊዜያቶች በተለያዩ አገሮች በሚደረጉት ልምዶችና ተሞክሮች ስናይ በሌላ ሶስተኛ አካል የሚረዱ በሌላ አገር ውስጥ ሆነው ትግል የሚያደርጉ ብዙ ዓመት የሚፈጅ እንቅስቃሴ ነው የሚደረገው ከመንግስት አካል ጋር በሚደረጉ ውጊያዎች። የፋኖ ግን ለየት ያለ ነው። በዛው በከተማው ወይም በሚኖርበት አካባቢ ሳይወጣ ወደ ሌላ ነፃ ቦታ ወይም ሌላ ሀገር ሳይገባ በሌላ አገር ወይም በሌላ ሶስተኛ ወገን ምንም እገዛ ሳይደረግለት አስታጥቄ የሚባለው ብርሃኑ ጁላ ያመጣ ያስታጠቃቸው ዛሬ ከነፍስ ወከፍ መሳሪያ እስከ ቡድን መሳሪያ የታጠቁት አንድነትና ኃይል ስላላቸው ዓላማቸውም አንድ ሆኖ በመገኘት ነው። ስለዚህ በአማራ ክልል እየተደረገ ያለው እንቅስቃሴ በሁሉም ቦታ ጠንክሮ ቀጥሏል። በአገርም በውጭም የሚገኙ በተለይም የዚህ የፋኖን ትግል የሚደግፉ ወገኖቻችን በማወቅም ይሁን ባለማወቅ ልዩነቶችን በመፍጠር ከአንዱ አመራር ጋር ወደ አንዱ አመራር ጋር በማጋጨት ወይም በገንዘብና በልዩ ልዩ ጥቅሞች ለመደለል የተደረገው ሙከራ አሁን እየተሳካ አይደለም ያለው። ስለዚህ ጠንካራ ኃይል በማድረግ ከዚህ ቀደም በተደረገው ስህተቶች በመታረም በተለይም ደግሞ መሪዎችን ለመምረጥ በሚል የተደረገው የመጀመሪያው ስህተቶቻቸውን በማረም ጥንቃቄ በተሞላው መልኩ ስራ እየሰሩ ናቸው የሚገኙት። ይህንን ደግሞ የመተባበርና የማገዝ በተለይ በውጭ የሚገኘው ኢትዮጵያዊ የመርዳት የማገዝ ድርሻና ኃላፊነት አለ። ልዩነት ባመጣም ቁጥር ሀገራችን ኢትዮጵያን ነው ችግር ውስጥ የምንከተው። አንድነት በመጣ ቁጥር ችግሮቻችንን በአጭር ጊዜያት ውስጥ ቀርፈን ከሚደርስብን ጉዳት፣ ሞት፣ እንግልትና መከራ፣ ስደት በአጭር ጊዜያት ውስጥ ለመገላገል መተባበር ነው አስፈላጊ ነገር። ስለዚህ ፋኖ አሁን መሳይ ቤትም ይሁን ቤትም ጠንክሮ ተገኝቷል። ልዩነቶቹን እየፈታ እያስተካከለ ገብቶበታል። ከሚገባው በላይ አስፈላጊ የሆኑ ትጥቆችን አገኝተዋል። አንዳንድ ችግሮች እንኳን ቢኖሩ እያረማቸው ነው የሚሄደው። ቀደም እንዳልከው ገበሬዎቹን ዝም ብሎ አቅም የሌላቸውን እየሰበሰበ ማረኩ የሚለውን ነገር አይደለም። በግፍ ያው እዚህ ላይ ስናቀር የዩቲዩብ ህግ ጥሳቸዋል፣ በዚህ ገብታቸዋል፣ ሞታ እንደዚህ በተለያዩ ቻናሎቻችን ላይ ያስቀመጥልናል። በተለይ በቴሌግራም ቻናል ላይ
እየገባችሁ ማየት ትችላላችሁ። እጃቸውን እየቀሰሩ በመቶዎች በሺዎች የሚቆጠሩ መከላከያ ለፋኖቹን እየሰጠ ነው ያለው። የትኛው አካባቢና ቦታ ነው አሁን ብልጽግና የሚባል አካል? ያው ባለፈው የምታስታውሰው ነው ብርሃኑ ጁላን ጭምር ላደረክልን ሰላምና ጸጥታ ስላስከበርክልን ብሎ መጫወቻ ያደረገው የአማራ ባህል ትልቅ ባህል ነው። ካባን ስታለብስ ትልቅ ትርጉም አለው። ጎራዴና ጋሻ ሲሰጥ ከባድ ትርጉም አለው። መጫወቻ ያደረጉት እነዚህ የአማራን ማንነት የማያውቁና የኢትዮጵያን ታሪክ የማይረዱ ለህሊናቸው ያላደሩ ለሆዳቸው ያደሩ የአማራ ሆዳሞች እዚህ የተቀመጡ ናቸው። ቅድም እንዳልከው እነ ደመቀ መኮንን እነ ገዱ ምናምን አሳልፈው ሰጥተውት ነው ዛሬ ለጅብ ለአውሬ ዛሬ የኢትዮጵያ መከራ እያያን ነው እንጂ ያም ቦታ ከምንም ተነስተው መጥተው ቁጭ ብለው እንደፈለጉ ያደረጉበት ዛሬ ታግለን ቅድም ያልከው ከማን ጋር ነው የታገለው? ሽመልስ አብዲሳ ለመሆኑ የት ነው የታገለው? ከማን ጋር ነው የታገለው? ምንድን ነው ያደረገው? አብይ አህመድን ብትወስደው ከማን ጋር ነው የታገለው? ምንድን ነው ያደረገው? ምን መረጃ ሊቀርብለት ይችላል?